ቢስሚላህ ተመልሰናል እና አላህ Subhanahu Wa Ta'ala አብራር የሚላቸው ከቲረል ኸይር ማለት ነው። ኸይራቸው መልካም ስራቸው ሰናይ ተግባራቸው በጣም በርካታና ሰፊ የሆኑ ብሎ ነው የገባው ማለት ነው። እና እነዚህ የኸይር ስራዎች አቅጣጫ ብዙ ዘርፍ አላቸውና አንዱ ቢያቅትህ በሌላው ተሳተፋለህ። ስለዚህ አሁን አላህ Subhanahu Wa Ta'ala ለጀነት የሚታጩ ሰዎች ምን ያደረጉ እንደሆነ እያስተዋወቀን ነው። ደግሞ ሁላችንም ልናደርገው የሚችል ነገር ማለት ነው። አላፍ የሚጠይቅ ወይም ሚሊዮን የሚጠይቅ ነገር ቢሆን ኑሮ ለሀብታም ለባለጸጋ ብቻ ይሆን ነበር። ግን አላህ Subhanahu Wa Ta'ala በቀላሉ ከምትበላት ቁርስህ ትንሽ ቀንሰህ በአካባቢ ለደካሞቹ ለሚስኪኖች ለየቲሞች ብትሰጥ ጀነት ልትገዛ ትችላለህ በቀላሉ እያለን ነው ያለው ማለት ነው። እና ያን ነገር የምትወደው የምትሳሳለት ከሆነ ደግሞ የበለጠ ነው። ምክንያቱም ራስህን አቸንፈህ መስዋዕት እየከፈልክ ነውና ማለት ነው። በአሁኑ ጊዜ ግን የሚወዱትን ወይም የሚጓጉለትን ሳይሆን ተርፎ የሚወድቀውን እንኳን የማይሰጡ ናቸው ብዙዎቹ ማለት ነው። ተበላሽቶ ያው ዙባላ የሚደፋ ነው የምታየው። በሌላ በኩል ግን ተዙባላ የሚለቅሙ ምስኪኖች ደግሞ ታገኛለህ ማለት ነው። ሱብሃንአላህ በጣም የሚያሳዝን ነገር። ኢነማ ኑጥዒሙኩም ሊወጅሂላህ እና እነዚህ የኔ ወዳጆች እነዚህን የወደቁ የማህበረሰብ ክፍሎች ሲረዱና ሲመጸውቱ እንደገና እነዛኞቹ ህፍረት እንዳይሰማቸውና ቅስማቸው እንዳይሰበር ሞራላቸውን ለመጠበቅ ምን ይሏቸዋል? እኛ ይሄን ምግብ ለናንተ የምንቸረው ምንለግሳችሁ ሊወጅሂላህ ያአላህን ሪዷ ያአላህን ውዴታ ለመሻት ፈልገን ነው። አላህ Subhanahu Wa Ta'ala ይሄን ነገር ስንሰራ ያአላህ ፊት እንዲደሰትልን ብለን እንጂ ለማንም አይደለም። ላኑሪዱ ሚንኩም ከናንተ ከተጠቃሚዎቹ ጀዛአን ወረታ አንፈልግም ወላ ሽኩራ በቃልህም ሽክረን ጋሽ እንድትለኝ አልፈልግም የሚሉ ጎበዞች ናቸው ይላል። ሱብሃንአላህ ይሄ ነው ደግሞ ትልቁ ችግር። መጀመሪያ ብዙዎች አይሰጡም፣ ከሰጡ ደግሞ የጉራ መግጃ ማድረግ ይፈልጋሉ ማለት ነው። አንተ ደግሞ ሁሉ ጊዜ እንዴ ስንት አደረግንልህ ይላል ማለት ነው። ይሄ ከሆነ በቃ መን ውስጥ ገባ ከንቱ ሆነ ማለት ነው። ግን እነዚህ ጎበዞች ይሰጣሉ፣ ማንም እንዲያውቅባቸው አይፈልጉም። ከሰጡ በኋላ ደግሞ እነዛ ሰዎች ምስኪኖች ያው ውለታ ይከብዳቸዋል። የሰጠው ሰው ውለታ የሚውለት ሲመጣ ያው በጣም አክብሮት ያሳያል ማለት ነው። አይዞህ ምን ትላለህ? እኔ እኮ የግዴታዬን የተወጣሁት ለአላህ ብዬ እኮ ነው፣ ካንተ ምንም የምፈልገው ነገር የለም አብሽር ስትለው ያ የነበረበት ጫና ይቀለዋል ማለት ነው። ለአላህ ነው ያው የሰጠኝ ጌታ ነው፣ ለኔም ባይሰጠኝ ኑሮ እንዳንተ ሆን ነበር፣ አብሽር ምንም ችግር የለውም ታልከው ይዘናል ማለት ነው። እንደ ጓደኛ ይሆናል። መጀመሪያ ግን እንዳለቃ ነው፣ ቀጥ ብሎ ላይ እንኳን አይደፍርም ነበር ማለት ነው። ወይም ላኑሪዱ ሚንኩም ጀዛአ ወላ ሊሳነል ሐላቸው ነው። በቃላቸው ይሄን መግለጫ አይሰጡም። እና ለሚስኪኖቹ እኛ በዝበዋልላችሁ ውለታ ባበረከትነው አገልግሎት አንፃር እንደተናንተ ዋጋ ወይም ወረታ አንፈልግም፣ ወላ በቃል እንኳን ምስጋና እንድትሰጡን አንሻም ይላሉ። ይሄን መግለጫ ይሰጣሉ በየሰፈሩ እየዞሩ አይሰጡም። ግን አላህ ወዳጃቸው ስሜታቸውን ስለሚያውቅ ንያቸውን ነው የሚነግርላቸው ማለት ነው። ይሄ ሰውዬ ለምን እንደሰጣው ቃለሁኝ ከዚህ ተሚስኪን ምንም የሚፈልገው ነገር የለም። በቃሉም እንዲያመሰግነው አይፈልግም። አንድ ነገር ደግሞ ስራ ወይም ሲፈልግ ናቶሎ ገለ ይሄን ስራ ብሎ ያችን እንደወረታ ተጠቅሞ ሊለው አይፈልግም። ለአላህ ብሎ ነው የሚሰጠው። ይሄ ኢኽላሱን አላህ መሰከረለት ማለት ነው። ወላ በቃል ወላ በተግባር ወላ በጉልበት ምንም ነገር። አንዳንዶች ግን አላማ ቢሶች ይሰጣሉ። በሚሰጡ ጊዜ ግን አንዲ ስራ በሚኖርበት ጊዜ ገለን ጥሩት ይላል እና ሁሉ ጊዜ እንትን ትላለህ አንተ ስራ ላይ አትገኝም ይላል ማለት ነው። ያ ዋጋ አስከፈለው ማለት ነው። ለምን ሁሉ ጊዜ አንተ መብላት ብቻ ነው እንዴ? ስራም እንኳን አንዳንዴ መርዳት አለብህ ብለህ ተወርፈዋለህ ማለት ነው። የዛ ጊዜ ያ ሰው ምን ይሰማዋል? ያ ውለታ እንግዲህ ሁሉ ጊዜ እዳ ያለበት ያልከፈለ መሆኑ ነው የሚሰማው። ግን አንተ ነፃ ነህ በገዛ ፍቃዲ አንተም ጎረቤቴ ልርዳ ብለህ ከመጣህ ጥሩ። አለበለዚያ ግን በዛች ወረታ በሰጠህ ነገር አንፃር አንድ ነገር ካንተ አይጠብቅም ሙእሚን ማለት ነው። ሀታ በቃል እንኳን አመሰግናለሁ አንተ እርሶ እኮ ሁሉ ጊዜ ይረዱኛል አላህ ያቆየዎት አላህ ይጠብቀዎት ይጨምርልዎት ዱዓን እንኳን እንዲያረጉላቸው አይፈልጉም። ለምን? ስራቸው አላህ ጋር ይተዋወቃሉ ማለት ነው። አላህ ብሎ ነው የሰራው ከጌታው እንደሚያገኝ ያውቃል። ይሄ ሰውዬ ግን ለሱ አጎብዳጅ እንዲሆን አይፈልግም ማለት ነው። ነፃ ሰው እንዲሆን ይሄን አይነት እንግዲህ አቋም ያላቸውን ነው እኔ አብራር እምላቸውና ለዛ ለታላቅ እድል ያጨኋቸው እያለ ነው ማለት ነው። ስለዚህ ሶደቃ ስንሰጥ መጀመሪያ ለማን ብለን መስጠት እንዳለን ለነማን ለሚገባቸው ሰዎች መሆን አለበት። አንደኛ
ወይጥዒሙነ الطعام على مسكين ይላል ለሚስኪን ነው ብዙ ጊዜ ሀገራችን ሰው ግብዣና ሶደቃን አይለይም ታውቃላችሁ አይደለም ዝም ብሎ አግማምቶ ይደግሳል ብዙ ጊዜ እንዳውም ዋና ግንባር ቀደም የሚጋበዘው ሀብታሙ ነው ባለጸጋው ነው ያው መብላት የማይችለው ሱካሩ እንደኑ ምኑ ያለበት ስንት ነገር እኔ ታልበላህማ እንጣላለን ታልመታማ ወዮልህ እየተባለ ስልኩ አያርፍም እሱ መነሳት አቅቶታል ቤት ያለውን የሚበላው የለም ግን እዳ እንትን ወንፈል ነው ናቶሎ እንዴት ነው እየጠበቅንህ እኮ ነው ትለዋል ሚስኪኑ ግን በር ላይ እርፍ ይዞ ዱርየው ተቀጥሮ ሚስኪኑ እዛ ተደርድሮ ማንም ሰው የታባክ የት ነው የምትሄደው ይባላል ሶደቃ ለሚስኪን ነው ያ አኺ ለምንድነው እዛ ለሀብታሙ የምትሰጠው ሀብታምን አዙማታል ከአዙማ ራሱን የቻለ ነው የዛ ጊዜ ሚስኪን ላትጠራት ይችላልህ ቀጥታ ለነሱ አድርግላቸው ወንፈልክ ለመክፈል ማለት ነው ሶደቃ ከተባለ ግን ዋና ባለቤቶቹ ባለመብቶቹ ሚስኪኖች ናቸው ሚስኪኖች እንኳን ልትከለክላቸው ቀርቶ ሶደቃ ብለህ ደግሰህ በእነሱ ስም እንደገና ዱርዬ ቀጥረህ በዱላ ታስደበድባቸዋለህ አጂብ ነገር እኮ ነው በጣም የሚያሳዝን ነገር ስለዚህ ለሚስኪን መሰጠት አለበት ኢነመ الصدقات للفقراء በቀስር አዳት القصر ሶደቃ ተተባለ ለፉቀራ ለመሳኪን ብቻ ነው ይላል አላህ ከዛ ውጭ ለማንም አይደለበትም ስለዚህ ሶደቃ የተባለን ራሱ ሀብታሞች حرام ይሆንባቸዋል ሶደቃ መሆኑን ካወቁ መብላት የለባቸውም ራሳቸው ለምንድን ነው ሶደቃ የምትበላው አንተ የሚስኪን መብት ነው ይያለ ነው አላህ Subhanahu Wa Ta'ala ግብዣ ከተባለ ግን በግብዣ ሄድ ያንተን ይመለከታል ግን የኛ ሀገር ሰው በጣም እዚህ ላይ ትልቅ ስተት ነው ያለው በለላቅሙ ስንት ደክሞ ይደግሳል ሶደቃ ይላል አባቴ ለናቴ ይላል ግን ስሙ ብቻ ነው ሶደቃው በተግባር ግን የሚጠቀሙት የሚራጩበት ሌሎቹ ናቸው ሚስኪኖቹ ምናልባት እንግዲህ አላህ ብሎ ትንሽ ፍርፋሬ ተተረፈ ያው የሚደፋውን ውሾቹ ጋር ነው የሚጣሉት ማለት ነው ሶደቃ ከተባለ ቀጥታ እንዳውም ነዚፍ የሆነውን ምርጥ የሆነውን ነገር ማንም ሳያይ እንዳውም እቤታቸው ወስደ ብትወዝ ማንም ያልነካው በቤታቸው ሄደ መወዛ አለብህ ይምጡ ከተባለ ደግሞ በክብር መተው እነሱ ተጋባዥ ሆነው ግንባር ቀደም መምጣት ያለባቸው እነሱ ናቸው ግን ይሄ ሁሉ ባለማወቅ ነው እንግዲህ ሰዎች የሚያዘባርቁት ማለት ነው አላህ ግን Subhanahu Wa Ta'ala ዋጋ ያለው ነገር እንዴት አድርገ መስራት እንዳለበት ስርዓቱንም ጭምር ነው እየነገረና እያስተማረ ያለው ግን እኛ በዘፈቀድ በልማዳችን ነው የምንጓዘው ብዙ ጊዜ ማለት ነው መጀመሪያ ማንሰራም ከሰራንም ደግሞ ያላግባብ ይሆንና ወዳውኑ እንዲወድቅ ይሆናል ማለት ነው እና ነኻፉ ሚን ረቢና የውመን አቡሰን ቀምጦሪራ እንግዲህ ከናንተ ወረታም ሆነ ምስጋና አንፈልግም ከተባለ ታዲያ ለምን አላማ ነው የሰጠኸኝ ምንም ነገር ማትፈልግ ከሆነ ታልክ አይ ካንተ ማለት ነው ከጌታዬማ የምጠብቀው ነገር አለ አንደኛ ያው አጅሬን አገኛለሁ ከጌታዬ እንደገና ደግሞ ነኻፉ ሚን ረቢና ጌታችን ያዘዘንን ግዴታችንን በአግባቡ ካልተወጣን ከጌታችን እንፈራለን ምኑን የውመን አቡሰን ቀምጦሪራ ወደፊት በጣም ችግር የተሞላበት ግንባር አስጨፍጋጊ የሆነ ከባድ ቀን አለ አሳር መከራ ያዘለቀን የውመል ቂያማ ማለት ነው እሱ ቀን አላህ Subhanahu Wa Ta'ala እንግዲህ የተቀበለውና የወደደው ካልሆነ በስተቀር ያና አሳረኛ ቀን በቀላሉ ማለፍ አይቻልም ተብሎ ተነግሮናል በነብዮች አንደበት ማለት ነው ለዛች ላሳረኛ ቀን ትረዳኛለህ ትደርስልኛለህ ብዬ ጌታዬን ከመፍራት የተነሳ ነው ይሄን ያደረኩት በሚል ስሜት የሚሰጡት ናቸው ይላል ማለት ነው فوقاهم الله شر ذلك اليوم እንደተመኙትም በዚህ መልክ ከሰጡ ከመጸወቱ ያንን አሳሩ በጣም ከባድና ድርብርብ ግንባር አስጨፍጋጊ የሆነውን አሳረኛ ቀን አላህ እንዳያውት ይጠብቃቸዋል የዛ አይነት መከራ እንዳያው ነው የሚያደርጋቸው ጌታ ይላል አላህ Subhanahu Wa Ta'ala ምክንያቱም በወቅቱ ዋጋውን ከፍለዋልና ወለቃሁም ነድረተን ወስሩራ እነዛ ፈታኝና አስቸጋሪ ቦታ ላይ በሚደርሱ ጊዜ ፊታቸው እንዳውም ይበራል እንደ ኑር እንደ ፀሐይ ይበራል ፊታቸው ደስታ በልባቸው ውስጥ ይሞላል እና በዛ አይነት ነው መቀበላቸውና የማስተናግዳቸው ይላል ግን መጀመሪያ ያላግባብ ከሆነ የሚሰጡ ወይም ጭራሹን የማይሰጡ ከሆነ ከሰጡም በኋላ ደግሞ የሚያፈርስ መንና አዳ የሚያመጡ ከሆነ እነዚህ ከንቱዎች ናቸው ዋጋ ሊያገኙ እንደማይችሉ ነው ይላል ማለት ነው ወጀዛሁም ቢማ ሶበሩ እና በዱንያ ላይ ያሉ ጌታቸው ያዛቸውን በመስራት የከለከላቸውን በመከልከል ራሳቸውን በመታገልና በማሸነፍ ትግስት በማድረጋቸው ሳቢያ ጀነተን ወሐሪራ የዘላለም ደስታ የተሞላችበት አትክልታማ አገርን መነዳቸው
አልባሳትም ደግሞ ተአልባሳት ሁሉ ምርጥና የመጨረሻ የሚባለው ሐር ነውና የሐር ልብሶችን ሸለማቸው ይላል ማለት ነው። ልክ አሁን እንደተረከቡ አድርጎ ማለት ነው። ወይዚህም አደም ወጀዛሁም ይሄንን አድርገው ከሆነ በአግባቡን እንደምፈልገው ሰርተው ከሆነ አሁኑ እንደተረከብካት ቁጥር ጀነትንና ጸጋዋን ይላል አላህ Subhanahu Wa Ta'ala። እና ቢማ ሶበሩ ማለት እንግዲህ ዒባዳ ሶብርን ይጠይቃል፣ ኢኽላስ ሶብርን ይጠይቃል፣ ተቅዋ ሶብርን ይጠይቃል ማለት ነው። ሶብር የሌላቸው ሰዎች ግን መጀመሪያውንም ዒባዳውን አያደርጉትም፣ ካደረጉትም ደግሞ የሚያፈስደው ነገር ያመጡና ያበላሹታል። ሷቢር የሆነ ሰው ግን ሁሉ ጊዜ በየርከኑ በየደረጃው ማድረግ ያለበትን ነገር እየጠበቀ ስርዓቱን እያሟላ በሚሄድ ጊዜ ራሱን ገዛ ማለት ነው ሷቢር ሆነ። ያን ጊዜ አላህ ደግሞ Subhanahu Wa Ta'ala የማትጣልቅና የማትደቅ የሆነችውን የደስታ የፍስሐ ሀገር ጀነትን ይጋብዘዋል። እንደገና በጀነት ውስጥ ደግሞ ሐር የተባሉ የጀነት አልባሳቶችን ይሸልመዋል ይላል ማለት ነው። ሙተኪኢነ ፊሃ በዛች በጀነት ዓለም ውስጥ ገብተው አለል አራኢክ ባለጎበር አልጋዎች ላይ ተዝናንተው ይቀመጣሉ ይላል። አራኢክ ማለት ልዩ የሆነ ዙፋን የመሰለ የጀነት አልጋ ነው ማለት ነው። እና ተወርቅ ተአልማዝ የተሰራ አልጋው ራሱ የወርቅና የአልማዝ ነው፣ ያውም የዱንያ ወርቅ ሳይሆን የጀነት ወርቅ ማለት ነው። ከዛ ላይ ልብሱ እንደገና እንደ ድንኳን ተላይ ሽፋን አለው ማለት ነው። አልጋው ዙሪያውን ተላይ ሽፋንና ወርቅ ጌጣጌጡ ዙሪያውን የሚዘንብበት ነው። ያንን የመሰለ የክብር አልጋ ይሰጣቸውና እዛ ላይ ደገፍ ብለው ይንፈላሰሳሉ ይዝናናሉ ይላል ማለት ነው። ላ የረውነ ፊሃ ሸምሰን ወላ ዘመሃሪራ በዛች እንግዲህ ብርቅዬ የጀነታቸው ገብተው ከተሰየሙ በኋላ የፀሐይ ሐሩርንም የብርድ ቆርንም አያውም ይላል ማለት ነው። በዱንያ ላይ እንግዲህ አንድ ሰው የፈለገው ባለጸጋ ሀብታም ወይም ንጉስ እንኳን ቢሆን ገንዘብ ሊኖረው ይችላል፣ ግን በዱንያ ላይ ጠንካ ያልቅም ማለት ነው። ቢያንስ በብርድ ጊዜ አደገኛ ብርድ በሚመጣ ጊዜ ያው ይኮረታትማል ማለት ነው። በሙቀት ጊዜ ደግሞ እንደገና ቃጠሎ ይለቅብሃል። ያው ዱንያ ምን ጊዜም አትሞላምና ማለት ነው። እዛ ጀነት ውስጥ የገባ ሰው ግን የፀሐይ ሐሩር አያገኘውም፣ የብርድ ቁርም አይነካውም። አየሩ ራሱ የተዋበና የተመዛዘነ ነው፣ ምንም የሚጎረብጥ ነገር የለም እዛ ውስጥ ማለት ነው። ወዲያኒየተን አለህም ዚላሉሃ ጥላዎቹ ደግሞ በላያቸው ላይ ያንጣለሉ ናቸው ይላል። የዛፎቹ የአትክልቶቹ ዛፎች ደግሞ ባለህበት ያንዣብባሉ፣ ለውበት የተሰሩ ናቸው ማለት ነው በየአቅጣጫው። እና ጥላው ራሱ ለውበት ነው እንጂ ሙቀት ሊከላከል ወይም ደግሞ ለሌላ ጉዳይ ተብሎ አይደለም። በዱንያ ላይ ከሆነ አየር ራሱ ያቀዘቅዛል አካባቢው ተብሎ ነው ጥላ የሚያስፈልገው። ስለዚህ እንደ ለውበትና ለስርዓቱ ብቻ ዛፎቹ ይተከላሉ በመደዳ በተርታ። እነዛ ጥላዎች በላይህ ላይ ያንዣብቡልሃል፣ ውበት ይጨምሩልሃል ማለት ነው። ወዙሊለት ቁጡፉሃ ተዝሊላ እንደገና ደግሞ አትክልት ፍሬዎቹ በተመጋቢዎቹ ላይ መቀረብን ይቀርባሉ ይላል። ማለት ምንድነው? ወዲያን የተናለህም የሚለው ወደፊትም እዚሁ ይመጣል ማለት ነው። የጀነት አትክልት ከሌላ ከሩቅ አገር ተለቅሞ ወይም ተጭኖ አይደለም የሚመጣው፣ ትኩስ ነው የሚመጣልህ ማለት ነው። እና አንተ በቀስሩ ውስጥ ሆነህ በቀስሩ ላይ ከላይ ራሱ የአትክልት አይነት ሁሉ በሙሉ እንደዚህ ያንዣበበ ነው የሚመጣው እስተዘረላው ማለት ነው ሳይለቀም። እና አንተ ቁጭ ብለህ ከሆነ የምትደርስበት ድረስ አጠገብህ እንደዚህ እየተንዛፈፈ ይመጣል ራሱ ጥላው ማለት ነው። ተኝተህም ከሆነ እተኛህበት ድረስ ቁጭ ማለት አያስፈልግህም። ቁመህም ከሆነ በቁመትህ የምትደርስበት ድረስ እንደምትፈልገው ብቻ ሆኖ ነው ራሱ ነው የሚቀርበውና የሚጋብዘው አትክልቱ ማለት ነው ዛፉ ራሱ። ሱብሃንአላህ። ይሄ እንግዲህ በአሁኑ ጊዜ ሰው ሰራሽ እንኳን መሳሪያዎች ስንት ነገር እያቃለሉ ነው አይደለም እንዴ? አላህ ግን ሱብሃነሁ ወተዓላ የጀነት ዛፎችን በየክፍሉ በየሽቃው ራሳቸው እንዲወዘው አረጋቸዋል። ዛፎቹ ራሳቸው ጋባዥ ይሆናሉ። ጋሼ እባክህ እኔ እኮ ልዩ በጣም ጣፋጭ ነኝ ቅመሰኝ፣ አንዴ እንኳን ሁለቴ እንኳን ቀን ጠባርግ እንጂ ምን ነው ደስ አላልኩም እያለ ዛፉ ራሱ የሚለምንና ደጅ የሚጠናበት ሁኔታ ማለት ነው። እንደዚህ አይነት መስተንግዶ ነው እኮ ያዘጋጀሁት ኢላላ አላህ Subhanahu Wa Ta'ala። ሱብሃንአላህ። አቂል ይሄንን ሰምቶ እንግዲህ ተኝቶ ማደሩ በጣም የሚያሳዝን ነገር ነው። እና ሙተኪኢነ ፊ ዐለል አራኢክ ልዩ ሽፋንና ውበት የተላበሱ በሆኑ የዙፋን አልጋዎቻቸው ላይ ተደገፍ ብለው ወይም ተመቻችተው
ተዝናንተው ይቀመጡና እንደገና የምግቡ አይነት ሁሉ ይቀርብላቸዋል ማለት ነው። አንዱ ካንዱ እኔን አስቀድመኝ እኔን ቅመሰኝ እያለ ይሻማል ማለት ነው። ወይጧፉ عليهم بآنية من فضة ከዛ ደግሞ ወደ መጠጡ ብንሄድ ለናሙና ያህል በብር ኩባያ ልዩ የሆኑ ጣፋጭ መጠጦች ደግሞ ይቃኙሃል ይላል። ማለት አስተናጋጆች ወጣት ደስ የሚሉ ውልዳን የሚባሉ አሉ። እነዛ ደግሞ የተለያዩ የብር ኩባያዎችን ይዘው ምን አይነት መጠጥ ነው የሚፈልጉት ምን ልቅዳለውት ጋሼ እያሉ ይለምኑሃል። ዙሪያውን እየተዘዋወሩ ይቃኙሃል ማለት ነው። እና እቃው እንግዲህ ከሸክላ ወይም ከእንትን ሳይሆን ከብር ነው፣ ጥሬ ብር ነው እቃው ኩባያው ራሱ ማለት ነው። ወአክዋቢን እንደገና ኩባያዎቹ አንያ ማለት የምግቡ መቅረቢያ ማለት ነው። ሳህኑ ወይም ወጭቱ የወርቅና የብር ወጭት ነው የሚሆነው ማለት ነው። እንደገና ኩባያውማ ካሳው የብርና የወርቅ ካሳ ነው የሚሆነው። እንደዚህ ልክስክስ ዕቃ እዛ ቦታ የለም ማለት ነው። ካነት ቀዋሪራ እነዚህ ብር የተሰሩ ኩባያዎች ዛሂራቸውን ስታያቸው የመልካቸው ድምቀት ጥሩ ብር ይመስላሉ። እንደገና ደግሞ ስስነታቸውን በምታይበት ጊዜ ጥራታቸውን ስታይ ደግሞ መስታወት ይመስላሉ። ሁለት ነገር ያጣመሩ ማለት ነው። በዚህ በምድር ላይ ከብር የተሰራ እንትን መስታወት የለም። ብርና መስታወት ምን አገናኘው አይደል? ግን አላህ Subhanahu Wa Ta'ala በየጣልቃው የሱን እቃዎች ሲያስተዋውቅ የማናቃቸውን ነገር ይጠቁማል በውስጡ ማለት ነው። ለምን እነዚህ የሚጠሩ ነገሮች እኛ እንደምናቃቸው በቀጥታ ባሉበት ሁኔታ ሳይሆን ለማስተዋወቂያና ሐሳብ ለመግለጫ ያህል እንጂ ከዛ የበለጠና የተለየ መሆኑን ለማሳየት ማለት ነው። እንግዲህ ብር ነው የታወቀ ነው። እንደገና ደግሞ መስታወት ወይም ካሳ የሚባለው ነገር የታወቀ ነው፣ ተዙጃጅ ነው የሚሰራው ማለት ነው። ግን አላህ የጀነት ኩባያዎች ንጣታቸው ሲታይ ከተብር ማዕዲን ነው የተሰሩት ማለት ነው። ጥራታቸው ደግሞ ብር የፈለገውን ያህል ቢጠራ እንደ መስታወት ሊሆን አይችልም አይደለም። ጥራታቸው ሲታይ ደግሞ እንደ መስታወት ናቸው። በአንድ በኩል ብር ነው አስሉ፣ ጥራቱ ደግሞ መስታወት የመሰለ ነው። የዛ አይነት እንግዲህ እቃዎቹ ራሳቸው ጸጋ ናቸው። እነሱን ማየቱ ራሱ ጸጋ ደስታ የሚሰጥህ ነገር ነው፣ ምግባቸው ብቻ ሳይሆን ማለት ነው። ወአክዋቢን ኩባያዎቹ ካነት ቀዋሪራ እነዚህ ኩባያዎች ተቀዋሪር የተሰሩ ናቸው። ቀዋሪር ማለት ተብር ማዕዲን የተሰሩ ማለት ነው። ቀዋሪረ ሚን ፊዳ ራሱ ፈሰረው እና ከብር የተሰሩ ተብር ማዕዲን የተወሰዱ ኩባያዎች ናቸው። ኩባያዎቹ ደግሞ ገጽታቸው አስላቸው መሰረታቸው ብር ሲሆን ይዘታቸውና ደግሞ መልካቸው ሲታይ ወደ ብርጭቆነት ይለወጣሉ ማለት ነው። ቀደሩዋ ተቅዲራ እነዛ አስተናጋጆች በእነዚህ ብርቅዬ በሆኑ እቃዎች የሚያመጡልህና የሚያቀርቡልህ መጠጦች ደግሞ ያንተን ፍላጎት የመጠኑ ናቸው። ተፍላጎት ጋር አይለያዩም ይላል። ይሄ ደግሞ በጣም አስገራሚ ነገር ነው ማለት ነው። ፈለገው አስተናጋጅ መጠጥ በሚያቀርብ ጊዜ ይሄ ሰውዬ ጠምቶት ይሆን ምን ያህል እንደሚፈልግ ያውቃል? ወይም ደግሞ ጠግቦ ይሆን? የሚያውቀው ነገር የለም። እሱ መልስ እስከሚሰጥ ድረስ ነው የሚጠብቀው ማለት ነው። ግን የጀነት አስተናጋጆች የልብ አዋቂዎች ናቸው። አንተ ምን ያህል እንደምትፈልግ ያውቃሉ ነው የሚልህ እና የማያስፈልገውን ማጠጣውን ያህል አይቀዱልህም ማለት ነው። ወይም ደግሞ ሳትጠግብ የሚቋረጥ አያደርጉም። ልክ በምትፈልገው መጠን ሳይጨምር ሳይቀንስ መጥና ነው የምትሰራው የምትሰጥህ ማለት ነው። ልክ አንተ ስትጠግብ እሷም ስታልቅ እኩል ነው የሚሆነው ማለት ነው። ምክንያቱም አንተ ግማሽ አድርገህ ሩብ አድርገህ ተተረፈ ያስቀይማል። ያው እንደ ቆሻሻ ነው መልሶ ያ ነገር ፊት መቀመጡ ራሱ ደስ አይልም ማለት ነው። እንደገና ደግሞ በጣም ጠምቶ ወዳው ጭልጥ ታደረካት ልብህ እንደተንጠለጠለ ነው የሚቀረው። ይደግመኝ ይሆን አይደግመኝ ይሆን እያልክ ስጋት ላይ ነው ያለኸው ማለት ነው። ያ እንዳይሆን በቀጥታ ካንተ ፍላጎትና ስሜት ጋራ ተመጣጥኖ ነው የሚቀርብልህ። የምትችለውን ያህል ነው የሚሰጥህ ይላል እና ግዲ ጠጣ እየተባልክ አትጨነቅም ማለት ነው። ቀደሩሃ ተቅዲራ አስተናጋጆቹ የመጠጡን መጥነው ያቀረቡት ነገር ነው። ከፍላጎትህ ውጭ መጨመርም መቀነስም ነገር የለም ማለት ነው። ወይስቀውነ ፊሃ ከእሳ
እንደገና በዛችው በጀነት ውስጥ ደግሞ ሌላ ተቀያሪ መጠጥም ይመጣል። አንድ አይምሰልህ ማለት ነው። አንዱን አይነት ስትወጣ እንደገና ደግሞ ሌላ ያላየኸውና ያልጠበቅከው ሌላ ደግሞ ይመጣልሃል አዲስ ማለት ነው። ካነ ሚዛጁሃ ዘንጀቢላ ይሄኛው ደግሞ መጠጥ ዘንጀቢል የሚባል ቅመም የተጨመረበት ሆኖ ይመጣል ማለት ነው። እና ዘንጀቢል የሚባለው ቅድም ካፉርን እንደጠቀሰው በዚህ በምድር ላይ የተለያዩ መጠጦች ዘንጀቢል ሲጨመርባቸው ማዕዛቸው የበለጠ ጥሩ ይሆናል። እንደገና ደግሞ ብዙ ጊዜ ቢቆዩም አይለወጡም ማለት ነው። እና ይሄ ዘንጀቢል የሚባል ቅመም የተጨመረበት ሌላ መጠጥ ደግሞ ይመጣልሃል። አንድ መጠጥ በሚገለማህና በምትጠግብ ጊዜ ሌላ ደግሞ ከሱ የበለጠ ሲመጣ እንዳልጠጣ ትሆናለህ። አዲስ ስሜት ይከፈታል ማለት ነው። የዛን ሌላም መጠጥ አላችሁ ተጨማሪ ይላል። ይሄ ዘንጀቢል የሚቀመምበት የሆነው ደግሞ አይነን ፊሃ ቱሰማ ሰልሰቢላ ምንጯ እሱ ምንጭ ነው። ከዚህ ተጀነት ምድር ነው የሚፈነዳው ራሱ። ከዛ ከምንጩ ተጉተልትሎ በሚወጣ ጊዜ ቅመሙ ደግሞ ዘንጀቢል የተባለው ሲጨመርበት አካባቢውን ያውዳል። በፍላጎት ሰውን ልብ ይሰቅላል ማለት ነው። አይነን ፊሃ ቱሰማ ሰልሰቢላ ይቺ ቀደም ሲል የተጠቀሰችው ዘንጀቢል የሚበረዝባት የሆነችው መጠጥ ደግሞ ልዩ ስሟ ሰልሰቢል ይባላል። ሰልሰቢል የተባለችው ለምንድነው? አንደኛ በጣም ጣፋጭ ነው ከሚገባው በላይ ማለት ነው። ሁለተኛ ደግሞ በጣም ለስላሳና ቀላል ነው። የፈለገው ሰው ቢጠጣው አይገለማውም ማለት ነው። የሚጠገብ ነገር አይደለም። እና ጉረሮ በጣም የሚሰርቀው ማለት ነው። በኃይል ልትጥ ሳትፈልግ ቶሎ ፈጥኖ ልክ እንደ ማግኔት ነው ወደ ጉረሮ የሚሄድብህ ማለት ነው። የዛ አይነት መጠጥም አላቸው በተጨማሪ ይላል ማለት ነው። ሸቀጡን እያስተዋወቀ አላህ Subhanahu Wa Ta'ala ሐልሚ ሙሸሚር ያሉት ረሱል ለዚህ ነው። እና ለእንዲህ አይነት ግብዣ እኔ እበቃለሁኝ ብሎ በአጭር ታጥቆ የሚሰራ ይኖር ይሆን አሉ ረሱል አለይሂ ሰላቱ ወሰለም። ይሄን ሁሉ ሰምተህ የማታገኘው ከሆንክ የበይ ተመልካች ሰው ንብረት ቆጣሪ ሆንክ ማለት ነው። ግን ይሄን ሁሉ እያንዳንዳችሁ ከፈለጋችሁ ለሁላችሁም ሊያዳርስ የሚችል ነገር ነው፣ ዋጋውን ከከፈላችሁ ተወዲሁ ማለት ነው። ቱሰማ ሰልሰቢላ ሰልሰቢል የተባለችውን ምንጭ ጨምረንበታል ይላል። ይቺ ምንጭ እንግዲህ አይነ የሽረቡ ቢሃ ኢባዱላህ ይፈጅሩና ተፍጅራ ያለው የመጀመሪያው ሌላ አይነት ነው። ያሁኑ ደግሞ ሌላ አይነት ነው ማለት ነው። አይነን ፊሃ ቱሰማ ሰልሰቢላ ወየጡፉ አለይሂም ዊልዳኑ ሙኸለዱን አሁንም በእነዚህ የጀነት ተጋባዦች ላይ ባሉበት ሁኔታ የማይቀየሩና በወጣትነት ዘላለም የሚኖሩ አገልጋዮችና ተላላኪዎች ደግሞ ዱብ ዱብ እያሉ ይታዘዙላቸዋል፣ ይቃኟቸዋል። የጀነት አስተናጋጆች ሙኸለድ የሚላቸው ለምንድነው? ከወጣትነት እድሜ አይለወጡም። እንግዲህ አንድ ዘመናዊ የሆነ መጣም በሚከፈት ጊዜ ታውቃላችሁ ከተለያየ ሀገር በጣም ውብ የሆኑና የሚማርኩ ወጣቶች ናቸው የሚመጡ ሰራተኞች ማለት ነው። ምክንያቱም እነሱን ማየት ራሱ ጸጋ ነው፣ ይስባሉ ማለት ነው። ደንበኛ እንዲስቡ ትንሽ አንድ 10 አመት ከሰራ በኋላ ግን ይገረዝዛል አይደለም፣ ይቀየራል። እንደ የሽማግሌ ዝያ ያደናቀፈ ቃል ይሰብር ነው እንዴ ይባልና ሌላ አዲስ ወጣት ይመጣል ማለት ነው። አዳኡላህ Subhanahu Wa Ta'ala ተዚህ ታላህ እንትን ነው ስልጣኔውን የሚወስዱት እኮ ወጣት ነው ሰራተኛ መሆን ያለበት፣ መልከኛ በጣም ቀልጣፋ ስልጡን መሆን አለበት የሚለው ራሱ ከዚህ ነው የሚወስዱት አዳኡላህ። እኛ ግን አናቅም ይሄ ሁሉ ማለት ነው። እዚህ ለዱንያቸው ይጠቀሙበታል የሚገኘውን መረጃ እየወሰዱ ማለት ነው። አኺራውን ግን አላመኑበትም። እኛ እዚሁ ጀነት እንሰራለን እንኳን የነገርከን ዘዴውን እያሉ ነው ማለት ነው። እና ውልዳኑ ሙኸለዱን ማለት በወጣትነት ሳይቀየሩ የሚቀጥሉ ሁል ጊዜ በጣም የሚያበሩ ናቸው፣ በጣም ቀልጣፋዎች ናቸው ማለት ነው። እነሱም ዙሪያውን ዱብ ዱብ እያሉ ጋሸምን እንታዘዝ ሲሉ ራሱ ጸጋ ነው፣ ኩራት ይሰማሃል፣ ደስታ ይሞላብሃል ማለት ነው። ግን የገረዘዘ ሽማግሌ ከሆነ እዚህ ሰውዬ ጋር እያልክ ሲነግሩት ምን አልከኝ? አላህ ወስጣን ይሄ አላህ Subhanahu Wa Ta'ala የወዳጆቹን ስሜት እንዴት እንደሚጠብቅ ማለት ነው። ባይናቸውም በጆሮአቸውም የሚያዩትም ሁሉ ነገር ውበት የተሞላበት ነው። አንድ እንከን የለም ነው ዋናው ነገር እያስተዋወቀ ነው ያለው ማለት ነው። ሰራተኛ አንተ የምትጨው አስተያየት ስጡ የማስተያየት መስጫ ሳንዱቅ አያስፈልግም። አላህ ያውቃል ምን እንደሚያስፈልግ ምን እንደጎደለ ስለሚያውቅ አንተ ገና ሐሳብ ሰብስበህ ተችተህ እንትኑን ልትከስ አይፈልግም። ተምትጠብቀው ከምትፈልገው በላይ የሰለጠኑ የተዘጋጁ የተዋቡ ናቸው ሰራተኞቻችን ይላል።
ስለዚህ ሙኸለር ናቸው ባሉበት ሁኔታ ሁሉ ጊዜ እርጅና የማያጠቃቸው ማለት ነው። አንዳንዶቹ ሙኸለዱን የሚለው ሙቀረጡን በሚል ተርጉመዋል ማለት ነው። ጌጣጌጥ የለበሱ በጣም ትኩረት የሚስብ ጌጥ የለበሱ ናቸው አስተናጋጆቹ ማለት ነው። አስተናጋጆቹ ደግሞ በጣም አለባበሳቸው ውበታቸው የተሟላ ሲሆን ደግሞ የበለጠ ያስደስታል ማለት ነው። ይሄም ሌላ ተጨማሪ ነገር ነው። ኢዛ ረአይተሁም እነዚህን አስተናጋጆች በዛ በጀነት ቁሱር ውስጥ ተሰራጭተው በምታያቸው ጊዜ ሐሲብተሁም ሉሉአ ህይወት ያላቸው ፍጡሮች አድርገህ ሳይሆን የምታያቸው ሉሉአ መንሱራ በአዲስ ሰጃዳ ላይ የተበተነ የሉል ፍሬዎች ይመስላሉ ይላል። ላኢላሃ አዲስ ሰጃዳ ላይ ሰው ነክቶት የማያቅ እንቆ ሉል በምትወረግዘው እንዴት ነው የሚበራው? እንዴት ነው አይተነስና ከሆነ ምናልባት ያው በስሙ ነው እንግዲህ ያንን ይመስላሉ። ምግብ ራሱ መጠጥም አያስፈልግም እነሱን ማየት ራሱ ጸጋ ነው ማለት ነው። ሉሉአ መንሱራ በምንጣፍ ላይ በንጹህ ምንጣፍ ላይ የተረጩና የተበተኑ የሉል ፍሬዎች ሐባዎች የሚመስሉ ናቸው አስተናጋጆቹ ውበታቸው ነው የሚለው። ወኢዛ ረአይተ ተመ ረአይተ ነዒማ እንግዲህ ለምሳሌ ያህል ለናሙና ነው አልፌ የምጠቅስልህ እንጂ ብቻ እዛ ጀነት የሚባለው ዓለም ገብተህ ምናልባት ለዛ አብቅቶህ ወደ ግራም ሆነ ወደ ቀኝ ወደ ፊትም ሆነ ወደ ኋላ አይንህን ላክ ያረክ ባስተዋልክ ቁጥር ይላል ረአይተ ነዒመን የማይለካ የማይደካ ይህን ይመስላል የማይባል ጸጋ ነው የምታየው አይንም ያርፍበት ነገር ሁሉ። ወሙልከን ከቢራ በጣም ግዙፍ የሆነ ደግሞ ስልጣን ንግስና ነው የሚሰማህ ማለት ነው። እያንዳንዱ ሰው ራሱ ንጉስ አድርጎ ነው የሚያየው ያለው ስርዓት የቃው የቤቱ የማስተናጋጆቹ ሁኔታውን ስታየው ኒዕማው ራሱ አንዷ ነገር ለዱንያ ብትመጣ የዱንያ ገንዘብ የማይገዛት ናት። አንዷ እቃ መንዲሉን የሰዕድ ብን የሙዓዝን መንዲል ዱንያ ላይ ብትመጣ የዱንያ ገንዘብ አይገዛትም አሉ ረሱል አለይሂ ሰላም። መንዲል የነፍጥ መጥረጊያ ቆሻሻዋ እሷ ስንት ሚሊያር ነው ያለው ስንት ያሁሉ ምንም ሊገዛው የሚችለው ነገር የለም ይላል። ብርቅዬ እቃ የተባለው ደግሞ ምን ሊሆን ነው? እሺ መንዲል እንደዚህ ከሆነ እና ኢዛ ረአይተ በጀነት ውስጥ አይንህን ላክ አድርገህ ወደ ግራም ወደ ቀኝም በምትቃኝና በምታስተውል ጊዜ ነዒማ ጸጋው ይህ ነው ተብሎ የማይለካ የማይደካ መጠኑ የማይታወቅ ነገር ነው የምታየው። ወሙልከን ከቢራ ለእያንዳንዱ ግለሰብ ደግሞ በጣም ግዙፍ የሆነ በዱንያ ላይ አንቱ የተባለ ሀያል ንጉስ ተሚገዛው በብዙ ጥፍ የበለጠ ነው የምታየው በአንተ ቤት ራሱ ያለው ጸጋና ክብር ማለት ነው። እና ይህ አይነት ቦታ ነው ተዘጋጅቶ የሚጠብቃቸው ያሉት። እንግዲህ ለፈለጉ ይህንን ማግኘት አለብን ካሉ ይህን ጊዜ ነቃ ብለው መሳተፍ አለባቸው እያለ ነው። አሊየሁም ثياب سندس ይላል። ከዛ በኋላ ደግሞ የማዕረግ ልብሳቸውንም ልጠቁምላችሁ ይላል። በትካሻቸው ላይ ጣል የተደረገው የቀጭን ሐር ካቦርት ነው ይላል ማለት ነው። አሊየሁም ሊባሰውም አይደለም ያለው ልብስ ለፀሐይ መከላከያ ወይም ለብርድ መቋቋሚያ ተብሎ የሚለበስ ማንኛውም ጎስቋላ ልብስ ያገለግላል። ግን ለውበት የሚለበስ ልብስ ለመልክ ነው ማለት ነው። ለመልክ ስለሆነ ምርጥ ነገር ነው የሚሆነው ማለት ነው። ስለዚህ ምን ይሆናል? የጀነት ስስ የሆነችው ሐርናት በትካሻቸው ላይ የሚጥሏት ለማዕረግ ማለት ነው። የፎርም ልብስ ማለት ነው። እና ኹድር መልኩ ደግሞ በጣም ደማቅ የሆነ አረንጓዴማ ነው ይላል። አገሪቱ የአረንጓዴ አገር ናት፣ ለምለም ናት። እና አልባሳቱም እዛው ቦታው ጋር እንዲሄድ ማለት ነው። ፎርሙ እንዳይጋጭ መልኩ ሳይቀር አካባቢው አትክልቱ ያለው እዛ ካቦርቶም ሚሻሉም እሱኑ ይመስላል ይላል ማለት ነው። ወኢስተብረቅ እንደገና ደግሞ ስስ ሐር ብቻ ሳይሆን ወፍራሙም ካስፈለገ ወፍራሙም አለ። ከውስጥ እንግዲህ እንደ ፋኒላ ያለው ለስላሳው ስሱ ይሆናል፣ ከላይ ደግሞ የሚደረበው ወፍራሙ ይሆናል። እንግዲህ ተራ ልብስ የሚባለው ፋኒላው ቶቡ ሐር ነው ማለት ነው። ምርጥ መላይን የማይገዛው ሐር እኛ የምናውቀው ሐር አይደለም። እኛ የምናውቀው አርፈሻል ነው አብዛኛው። ምን እናውቃለን? በአይናችን ስናያለን ሐር የሚባል ነገር የዱንያው እንኳን ውድ ነው እኮ ማንም ደሃ ያየው። ግን አላህ Subhanahu Wa Ta'ala የጀነት ሐር በሁለት መልኩ አቀረበ። ስስ የሆነው ሐርና ወፍራም የሆነው ሐር ሁለቱም በአማራጭነት ይቀርብልሃል ይላል ማለት ነው። ወይስተብረቁን ወፍራም የሆነውን ሐር እንደዛው ደርብላቸዋለን። ወሁሉ አሳዊር
እንደገና ደግሞ ሚን ፊዳ ተጥሩ ብር የሆነውን አምባርም ደግሞ ይሸለማሉ የጀነት አምባር የማዕረግ አምባር ማለት ነው ስልጣኑን የሚገልጽ የገሌ ይሄን ያህል እድለኛ ነው ለማለት የጌጡ አይነት ደረጃ አለው ያ ባጅ ላይ የሚሰካልህ አምባር ልዩ የሆነ ማዕረግና ውበት የሚሰጥ ነው ማለት ነው ወሰቃሁም ረቡሁም ሸራበን ጦሁራ ከዛም በላይ ደግሞ ሌላ ታይቶ የማይታወቅ ፍጹም ንጹህ የሆነ መጠጥ ደግሞ ይጋብዛቸዋል ይላል በየጊዜው በየርከኑ በየአቅጣጫው የሚገኘው የአልባሳቱም የጌጣጌጡም የመጠጡም አይነት እንደፈለክ ብቻ አቅሙ ይኑርህ እንጂ ለመቀየር ዝግጁ ነን በየደቂቃው እያለ ነው አላህ Subhanahu Wa Ta'ala ከዛ በኋላስ ይሄን ሁሉ ጸጋ ካሟላ በኋላ የሰው ልጅ ምንድነው የሚሰማው በጣም የበታችነት ይሰማዋል ጌታ ይሄን ያህል ያደረገልኝ እኔ ምን ሰርቼ ነው ብሎ ተመጽዋችነት ነው የሚሰማ አይደለም ስለዚህ ያ እንዳይሆን ደግሞ ሞራልክን ደግሞ ለመጠገን ምን ያረጋል ኢነ هذا كان لكم جزاء ይሄ ሁሉ የተሰጣችሁ ሽልማትና ጸጋ ለናንተ በዱንያ ላይ የደከማችሁና የሰራችሁት ስራ ዋጋ ነው የመብትህ ነው ይልሃል ማለት ነው ተመጽዋችነት እንዳይሰማ ጀዛአን ምንዳ ነው ያንዳንዱ እንግዲህ ሰው በዱንያ ላይ ያለ የሰራው ስራ ጾሙ ሶላቱ ሐጁ ዘካቱ ቢረል ዋሊደይን ሐቀል ጃር የመሳሰሉ ሁሉ ሰርተሃል በየአቅጣጫው የዛ የስራ እኮ ዋጋ ነው መብትህ ነው ምንም የሚያስፈራ የሚያሸቆርር ነገር የለም ይባላል ማለት ነው ወካነ ሰዕዩኩም መሽኩራ የሰራችሁ ስራ በዱንያ ላይ በጣም እኔ ዘንዳ ምስጉን ነበር እንደምፈልገው የምፈልገውን አይነት ስራ ስለሰራችሁ ያንን ስራችሁን አመስግኝና አድንቄ ተቀብልያችሁ ስለነበረ የዛ ዋጋና ውጤት እኮ ነው አሁን የሰጠኋችሁ ስለዚህ ዝም ብሎ ምጽዋት አይደለም በነሲብ የመጣ አይደለም አንተ ራስህ ያመጣው የሰራው ነው በማለት የበለጠ ደስታ እንዲሰማቸው ያደርጋል ይላል ወሰለላሁ ዐለ ነብይ ወኢላ ሊቃ